ሰላም የተወደዳችሁ ወገኖች እንደምን አላችሁ? ዛሬ በዓለም በእምነታቸው ምክንያት ከፍተኛ ስደት ስለሚያጋጥማቸው ክርስቲያኖች መረጃዎችን ተለዋውጠን አብረን እንጸልያለን። እንግዲህ ይህንን ቪዲዮ የሚሰራው በማንም ላይ ለመፍረድ ወይም ለመጥላት ሳይሆን ቪዲዮ የሚሰራበት ዋና ዓላማ በብዙ ችግር ውስጥ ላሉት ለነዛ ወገኖች አብረን እንድናስባቸው እንድንጸልይላቸው ነው። ዛሬ እንድናይ የፈለኳት ሀገር ሰሜን ኮሪያ ናት። እንግዲህ ሰሜን ኮሪያ በምስራቅ እስያ የምትገኝ ሀገር ናት። እንግዲህ የህዝብ ብዛቷ ወደ 26 ሚሊዮን እስከ 27 ሚሊዮን እንደሚጠጋ መረጃዎች ያመለክታሉ። እንግዲህ በሰሜን ኮሪያ በጣም አስቸጋሪ የሆነው ነገር የሃይማኖት ነፃነት ነው። ክርስትና ማንቀሳቀስ ፈጽሞ የማይቻልባት ሀገር ብትኖር እንግዲህ ሰሜን ኮሪያ ናት። ክርስቲያን መሆን ራሱ እንደ ፖለቲካ ወንጀለኛ የሚቆጠርበት ሀገር ናት። መጽሐፍ ቅዱስን መያዝ ፈጽሞ የተከለከለ ነው። በዛ ሀገር ላይ ወንጀለኛ ነው። እንደ ሀገር ካጅ የሚቆጠርባት ሀገር ናት። እንግዲህ በዚያ ምድር ላይ ክርስቲያኖች እንዴት ይኖራሉ? እንዴት ነው በዛ ምድር ላይ ክርስቲያኖች ያሉበት ህይወት ምን ይመስላል የሚለውን አንዳንድ ነገር እንይና ስለዚህ ሀገር አብረን እንጸልያለን። ቅድም እንዳልኳችሁ የክርስትና እምነት እንደ ወንጀል ይቆጠራል። ወንጀለኛ ነው። ክርስቶስ ኢየሱስን ያመነ አማኝ ወንጀለኛ ነው በዛ ምድር ላይ። ግን በዛም መሃል ላይ ሰርቫይቭ አድርገው መኖር እንዲችሉ የሚያስችል የእግዚአብሔር ጸጋ መኖሩ እጅግ ያስገርማል። በዚህ አስቸጋሪ በሰሜን ኮሪያ ህይወት ውስጥ ማለት ነው። ምክንያቱም በሀገሪቱ ውስጥ እንዲመለክ የሚፈልግ የኪም ቤተሰብ ነው እንዲመለክ የሚፈለገው። ከዛ ውጭ ለአንድ አምላክ የሚገዙ ሰዎች ለኪም ግዛት ለገዢው መንግስት ያላቸው እምነት ይቀንሳል ብለው ስለሚያስቡ በሰሜን ኮሪያ ክርስትና የሚባል ነገር በጣም አስቸጋሪ ነው። ስለዚህ ክርስቲያኖች መጽሐፍ ቅዱስ መያዝ፣ አብሮ መጸለይ፣ አብሮ መመካከር፣ ህብረት መፍጠር እንደ ሽብርተኛ ወይም ደግሞ እንደ ሀገር ክህደት የስለላ ተግባር ነው የሚቆጠረው። ስለዚህ የሚቀጥለውም ወንጀል ወይም ደግሞ የሚቀጥለውም ቅጣት እጅግ በጣም ከፍተኛ ነው። በዚህ ውስጥም እግዚአብሔር ማኖር ይችላል። እና ሌላው በጣም የሚገርመው ወላጆች ለልጆቻቸው በነፃነት የእግዚአብሔርን ቃል መናገር፣ ስለ ክርስትና ማውራት አይችሉም። ምክንያቱም ህፃናት ናቸው፣ ልጆች ናቸው። ምናልባት ሳት ብለው ትምህርት ቤት ላይ ወይም በአንዳንድ ማህበራዊ ህይወት ላይ ምስጢሩን ቢያወጡ ቅጣቱ እጅግ ከፍተኛ ስለሆነ ፈርተው ተሸማቀው አይናገሩም። በድብቅ ነው የሚገናኙ፣ የሚጸልዩ በሹክሹክታ የመጽሐፍ ቅዱስ ክፍሎችን በአእምሮአቸው ይዘው ነው የሚከፋፈሉት እንጂ መጽሐፍ ቅዱስ ይዞ መንቀሳቀስ አይቻልም። እንግዲህ ያም ሆኖ አንዳንድ የተያዙ ክርስቲያኖች ወደ እስር ቤት ሲደርሱ ወደ እስር ቤት ነው የሚላኩት። አደገኛ የሆነ እስር ቤት አለ። ክዋሊንሶ የሚባል እስር ቤት አለ። በሌላ አጠራር ደግሞ የሞት ቤት ይባላል። እንግዲህ እዛ ውስጥ የገቡ ክርስቲያን፣ አንድ ክርስቲያን ሆኖ የተጠረጠረ ሰው፣ መጽሐፍ ቅዱስ ይዞ የተገኘ ሰው፣ አብሮ ሲጸልይ ወይ ክርስቲያናዊ ህብረት ሲፈጥር የተገኘ ሰው እዛ ገባ ማለት እዛ ቤት ላይ ያለው እንግልት፣ መገረፍ፣ የምግብ እጥረት፣ የስራ ብዛት እጅግ በጣም አደገኛ ነው። ምናልባት አንዳንድ በቻይና በኩል አምልጠው የወጡት ክርስቲያኖች እንደሰጡት ምስክርነት ምናልባት አንድ ሰው ትንሽ የግርፋት እፎይታ እንኳን የሚያገኘው በካዳ ጊዜ ነው። ካልካዳ ይሄንን ማግኘት አይችልም። በጣም ከፍተኛ የሆነ ጫና ይደርስበታል። ከፍተኛ የሆነ ግርፋት ይደርስበታል። ስለዚህ ብዙዎች በዛ ቤት ይሞታሉ። ብዙ አይደለም አንድ ሰው ቢሞት ግድ የለም። አንድ ሰው መሞት አይደለም እስከ 3ኛ ትውልድ ድረስ ነው። እስከ ልጅ ነው የሚጠየቀው። እስከ ልጅ ያለው ነው የሚታሰረው። በዛ እንግልት ውስጥ ነው የሚገባው። ወገኖች ዛሬ እንግዲህ ወደፊታችሁ የቀረብኩበት ዓላማ
ለነዚህ ክርስቲያኖች ይበልጥ ሸክሙ እንዲሰማን አብረን እንድንጸልይላቸው እና ለዚህ ነው ወደፊታችሁ የቀረብኩኝ። ከእግዚአብሔር ቃል አንድ ክፍል አነብና እንጸልያለን። ከዕብራውያን መጽሐፍ ምዕራፍ 13 ቁጥር 3 ላይ ያለውን የእግዚአብሔርን ቃል እንደዚህ ያነባለሁ። ከነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በስጋ እንዳለ ሆናችሁ አስቡ ይላል። እንድናስባቸው ነው ዋና ዓላማችን። አስበን እንድንጸልይላቸው ሸክሙ እንዲሰማን። እንግዲህ አንድ ቤተሰብ ተያዘ ማለት እስከ 3ኛው ትውልድ ይታሰራል። ይሄ ግርፋት ይደርስበታል፣ ይሄ መከራ ይደርስበታል። በዚህ አስቸጋሪ መንገድ ውስጥ ሁሉ ነው የሚያልፉት። በጣም የሚገርመው በዚህ ሁሉ ውስጥ ግን ከ26 ሚሊዮን ከሚጠጋው ህዝብ መካከል መረጃዎች እንደሚያመለክቱት በዚህ አካባቢ የሚሰሩ የክርስቲያናዊ ድርጅቶች አሉ። የነሱ እነ ኦፕን ዶር ያሉ መረጃዎች እንደሚያመለክቱ ከ300 እስከ 400 ሺህ የሚደርሱ ክርስቲያኖች አንደርግራውንድ እንዳሉ የሚጸልዩ በእግዚአብሔር ፊት የሚያነቡ በዚህ ማዕበል ውስጥ አሉ። እንግዲህ ከዚህ ውስጥ የምንረዳው ምንድነው? በየትኛውም ጨለማ ውስጥ በየትኛውም ማዕበል ውስጥ እግዚአብሔር ቅሬታዎች አሉት። እግዚአብሔር በፊቱ የሚሆኑ ሰዎች አሉት። ጌታ እንግዲህ የነዚህን ቅሬታዎች ልብ እንዲያጸና፣ እግዚአብሔር ውስጣቸውን እንዲጠብቅ፣ እግዚአብሔር የክፋትን ጉልበት እንዲከለክል፣ ከምድሪቱ ያንን ጨለማ እንዲገፍ እንጸልያለን። እስኪ በጋራ እንጸልይ ወገኖች። አንድ ነገር እንዲሰማችሁ ፈልጋለሁ። ከዛሬ ረጅም ዓመታት በፊት በደርግ መንግስት ዘመን በአገራችን ላይ የነበረውን ታሪክ ብዙዎቻችን እንኳ ልጆቹን ባንደርስ ብዙዎች አባቶቻችን ደርሳችኋል፣ አይታችኋል፣ መከራውን ተካፍላችኋል። ያ ስሜት እስኪ ይሰማን። ዛሬ እግዚአብሔር ከብዙ አባቶች ጸሎት በኋላ በሀገራችን ላይ ነፃነት መጥቷል። በነፃነት የምናመልክበት፣ በነፃነት የእግዚአብሔርን ስም የምንጠራበት፣ በአደባባይ የሚመለክበት፣ በአደባባይ የሚሰበክበት፣ በመንገድ ላይ ቆሞ የሚሰበክበት ቀን መጥቷል። ይሄ ከምን የመጣ ነው? ከብዙ ጸሎት፣ ከብዙ እንባ፣ ከብዙ እግዚአብሔር ፊት መማፀን የመጣ ነው። እግዚአብሔር የቅዱሳንን ጸሎት ይሰማል። ስለዚህ እዚህ ሀገር ላይ ለሚንገራተቱት፣ በዚህ ሀገር ላይ ለሚጨነቁት ደግሞ እንጸልይላቸው። እስኪ እንጸልያለን። እግዚአብሔር አምላካችንና መድኃኒታችን ሆይ አንተ ሁሉን ቻይ ነህ። እግዚአብሔር በሁሉ ስፍራ አለ። በተግዳሮት ውስጥ አለ፣ በእሳት ውስጥ አለ፣ በማዕበል ውስጥ አለ። በእሳት ውስጥ ባለፍክ ጊዜ ካንተ ጋር ነኝ አልክ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር ነኝ አልክ። የትኛውም ማዕበል የትኛውም እሳት አያግድህም። እግዚአብሔር የኛ ጌታ በሁሉም ስፍራ አለ። ጸልያለን ስለ ሰሜን ኮሪያ እየተጨነቁ ስላሉት ክርስቲያኖች፣ በነውጥ ውስጥ ስላሉት ክርስቲያኖች እግዚአብሔር ሆይ መግቢያ መውጫ ለጠበበባቸው፣ ቃልህን ለማንበብ እየፈለጉ በሚጥ ውስጥ ላሉት፣ ነፃነት ላጡት እግዚአብሔር አምላክ ሆይ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል መያዝ እንደ ወንጀለኛ የሚቆጠርባት ሀገር ላይ በጌታ በኢየሱስ ስም ክብርህ ይገለጥ። እባክን ጌታ ሆይ ጸንተው እንዲቆሙ እግዚአብሔር ስር እንዲሰዱ እግዚአብሔር ሆይ አንተን በመምሰል እንዲኖሩ እባክን ጌታ እንድታግዛቸው፣ እባክን ጌታው ጸጋ እንድታበዛላቸው፣ እባክን አሁን እንኳን ጌታ እግዚአብሔር ሆይ በብዙ ምጥ ውስጥ ላሉት መንገድ እንድትከፍት እግዚአብሔር ሆይ በሀገሪቱ ላይ አዋጅ እንድታውጅ እግዚአብሔር ሆይ ጣልቃ እንድትገባ በጌታ በኢየሱስ ስም ጸልያለሁ። ቸር ነውና ምሕረቱ ለዘላለም ነው እንደሚል እግዚአብሔር ያውቃል። አንተ ቸር ነህ፣ ቸር አምላክ እባክን ራራ። በዛ ምድር ላይ ያለው ጨለማ ይገፈፍ እግዚአብሔር ሆይ። በዚያም ሁኔታ ውስጥ ነው በፊት የሚጸልዩ፣ በፊት የሚመካከሩ፣ በፊት እግዚአብሔር አምላክ ሆይ የሚያገለግሉ፣ የሚያጸኑ፣ የሚያበረቱ እንዲበዙ እግዚአብሔር በእምነታቸው እንዲጠነክሩ፣ አንተን እንዲመስሉ፣ አንተን እንዲፈሩ ጸጋ እንዲበዛላቸው በኢየሱስ ስም ጸልያለሁ። እባክን ጌታ ሆይ እጅህን ዘርጋ። እባክን እግዚአብሔር ሆይ ድረስላቸው።
ድረስላቸው። እባክን እግዚአብሔር ሆይ ድረስላቸው። ሰሜን ኮሪያ በጌታ በኢየሱስ ስም ትታሰብ። ሰሜን ኮሪያ በኢየሱስ ስም ትታሰብ። ጨለማ ከምድሪቱ ይገፈፍ። አመፀኛ አገዛዝ ይገፈፍ። እግዚአብሔር ሆይ ጣልቃ ግባ። እግዚአብሔር ሆይ ጣልቃ ግባ። አሁን በእስር ቤት የሚንገላቱ ጌታ ሆይ ጣልቃ ግባ። የሚያልፉበት ጸጋ ይብዛላቸው። የሚያልፉበት ጸጋ ይብዛላቸው። የሚያልፉበት ጸጋ ይብዛላቸው። ጌታ ሆይ እጅ በእነሱ ላይ ይሁን። እባክን በቤትህ እግዚአብሔር በቃልህ በእውነትህ ይተከሉ። የእግዚአብሔር ሐሳብ ከሰው ሐሳብ ከፍ ያለ ነው። ከስጋ ሐሳብ ከፍ ያለ ነው። ከሰው ግምት ከፍ ያለ ነው። ከፍ ያለ ነገር በምድሪቱ ይደረግ። አዲስ ነገር ይደረግ። ነፃነት ይታወጅ። ለታሰሩት እግዚአብሔር አምላክ ሆይ መፈታት ይሁን። ለታመሙት መፈወስ ይሁን። በብዙ እግዚአብሔር አምላክ ሆይ ሁከት፣ በብዙ ጭንቀት፣ በብዙ ግራ መጋባት፣ በብዙ ግርፋት፣ በብዙ ረሃብ፣ በብዙ ጥማት ውስጥ ላሉት እግዚአብሔር እጅን እንድትዘረጋ በዚያም ሁኔታ ውስጥ ለሚያገለግሉት አገልጋዮች ጸጋ አብዛላቸው። እግዚአብሔር ሆይ ባክን መንፈስ ቅዱስ ተናገራቸው። መንገድን አሳያቸው። አደራረግን አሳያቸው። ጽናትን ስጣቸው። ኃይልን ስጣቸው። ክብር ሁሉ ለስም ይሁን። ስለሰማን እናመሰግንሃለን። እግዚአብሔር ጩኸታችንን ስለምሰማ እናመሰግንሃለን። ስለዚህች ሀገር እንድናስብ፣ ስለዚህች እግዚአብሔር አምላክ ሀገር እንድንጸልይ በልባችን ስለሞላህ ተመስገን። በብዙ ስራት ውስጥ በተለያየ ሀገራት ላይ ላሉት እግዚአብሔር ጸጋ ይብዛ። እባክን ራራ። የክፉ እቅድ አይፈጸም። የሰይጣን እቅድ አይፈጸም። በስሜ የሚሰደዱ ብፁዓን ናቸው እንደሚል እግዚአብሔር አምላክ ሆይ እንዲጸኑ፣ ክርስቶስን በመምሰል እንዲጸኑ፣ አንተን በማወቅ እንዲመስሉ እግዚአብሔር እንዲጸኑ፣ ስር እንዲሰዱ ጸጋ ይብዛላቸው። ቤተ ክርስቲያናት ይብዙ። አንደርግራውንድ ላይ ይብዙ። ከባለስልጣናት አሳልፈ ስጣቸው። ከኃይለኞች አሳልፈ ስጣቸው። ወንጌል ከሁሉ በላይ ነው። ወንጌል ሁሉን ያሸንፋል። ወንጌል ሁሉን ይገዛል። አቅም አለው። እግዚአብሔር ሆይ በዚያ ከተማ እንድትገን በኢየሱስ ስም ጸልያለሁ። ስለሰማኝ አመሰግናለሁ። በከበረው ልጅ በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ተባረኩ። ቅዱሳን ሼር፣ ላይክ እና ሰብስክራይብ በማድረግ እንድታግዙኝ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ይባርካችሁ።